ፍቅር ዳርቻ የለውም። አብሮነታችን የዘላለም ነው። የክረምትና የበጋ አይደለም። ተራርቀን እንኳን አንድ ላይ ነን። ይችን ዓለም የምንጋራ ፍጡራን አንድ ስንሆን ከፍታችን የላቀ ነው። ስንተጋገዝ፣ ስንረዳዳ፣ በጋራ ስንቆም እንገዝፋለን። ሕይወት በአንድነታችን ውስጥ ውበት ናት። አብሮነታችን፣ ጓደኝነታችን የዘላለም ነው። አሚጎስ ፓራ ሴምፔሬ። ይህ በባርሴሎና ኦሎምፒክ ወቅት የተቀነቀነ ዘመን ተሻጋሪው የጥበብ ሥራ ነው። ስለ ኦሎምፒክ ካነሳን ደግሞ የሯጮቿ ምድር ሀገራችን ኢትዮጵያ ምስጋና ለውድ ሳተን አትሌቶቿ ይግባና በከፍታ ትጠቀሳለች። ከሮም ኮብሎች የጀመረ የአቢ አሻራ እልፍ በጥልቅ የአገር ፍቅር ስሜት የጀገኑ አረንጓዴ፣ ቢጫ፣ ቀዩ ባንዲራችንን በዓለም አደባባይ ያውለበለቡ የወርቅ አትሌቶችን ኢትዮጵያ በየዘመኑ ፈጥራለች። ኢትዮጵያ Abebe Bikile, Mama Walde, Miras Yipta, Dirata Tulu, Haile Gabriselassie, Kenenisa Bekele. Tesfa Senike, Shenitena, Zarim Bedilu, Temamena, Meshlia Safiru, Jegnuchachi, Zarim Kafale, Sendekachi. ተስፋ ሰንቀን ሸኝተናል። ዛሬም በድሉ ተማምነናል። መች ሊያሳፍሩን ጀግኖቻችን። ዛሬም ከፋለ ሰንደቃችን። እልል በሉ የሀገር ልጆች ሁሉ። ኢትዮጵያዊነት የጥቁር ሕዝባብነት። ይህ ከሕይወቱ ጣውረድ የማያባራ ፈተና ጋር ተነግረው በማያልቁ ወድቆ መነሳቶች ውስጥ ሮጠው ለጸኑ ጸንተውም ከእናት ሀገራቸው አረንጓዴ፣ ቢጫ፣ ቀዩ ሰንደቃችን ጋር በዘመን ቅብብል ሂደት በማይነጥፍ አሻራ በዓለም አደባባይ የትውልድ ኩራት የሆኑ የጀግኖች አትሌቶቻችን ሕያው ታሪካችን ነው። እልል በሉ የአገር ልጆች ሁሉ እልል በይ አንቺ የጀግናና የማይሻር ታሪክ ሰሩ ልጆችሽ በጽናት አሸንፈናል። ዛሬም በድል ደምቀናል። ኢትዮጵያ የሯጮቿ ምድር። በድላቸው ደምቀን ኮርተናል። አንገት ለአንገት ተናንቀው በእነዚያ የመጨረሻ መስመሮች ለወርቅ ሲፋጠጡም በጋራ ተጨንቀናል፣ በጋራ ተደስተናል። ኢትዮጵያ ላንድ ኦፍ ራነርስ፣ ኢትዮጵያ የሯጮቿ ምድር በዓለም መድረክ ስትባል የኩራታችን ሚስጥርም ናቸው። እነዚህን ጀግኖች ግን በአግባቡ ማስታወስ፣ መዘከር፣ በጸና የሕይወት መንገድ ያለፉበትን የሕይወት የድል መስመር ለትውልድ መነቃቃት በሚሆን መልኩ ያውም መሬት ወርዶ ከታየ ለነገ ኮከቦች መፈጠር ታላቅ ሚና ካለው ደረጃውን ከጠበቀ ዘመናዊ የስፖርት መሰረተ ልማት ግንባታ ጋር መዘከር ብርቅም ነበር። ስፖርት በኢትዮጵያ ከገባ 100 ዓመት ደፍኗል። ከጠላት ወረራ ማግስት ስፖርት በኢትዮጵያ አንድ ሙሉ ክፍለ ዘመን ዕድሜውን ሲገፋ ከከፍተኛ የሀብት ብክነት ጋር ከአማተሪዝም አስተሳሰብ መውጣት ሳንችልም ከርመናል። ጀግኖቹ ኖረውን ጀግኖቹን ያለማክበር፣ ምቹ ሜዳው ሳይኖር ተጫዋቹን መመኘት፣ የመዋኛ ገንዳው ሳይኖር ዋናተኛውን ማለም፣ መሮጫው ትራክ ሳይኖር አትሌቱን የመፈለግ አባዜ ከኢትዮጵያ ስፖርት ችንካሮች ጋር ትውልድ ሲባክንም ኖረዋል። ተስጦች ደብዝዘዋል። የስፖርታችን አስተሳሰብም ከቢሊየን ብሮች የመንግስት ወጪ ጋር ከአማተሪዝም አስተሳሰብ ወደ ፕሮፌሽናሊዝም መንገድ ማምጣት ዳገት ሆኖብን ከርመዋል። የስፖርት ዘመናዊ መሰረተ ልማቶች በከተሞች መዘመን ውስጥ ታላቅ የቱሪዝም ጸጋ በረከት መሆኑ እያወቅነው ጠፍቶብንም ኖሯል። በዘመን ሂደቶች ሁሉ መንግስት የስፖርቱ ፋይናንስ ዋና የጀርባ አጥንት ሆኖ እንደ ትርፍ ጊዜ የሚመለከተው ያለ ፓሽን እውቀት የሚያስኬደው ዘርፍም እንደነበር ሊረሳን አይገባም። In 1936, the Roman dictator Benito Mussolini conquered Ethiopia, and Abebe Bikila conquered Rome 24 years later. Abebe Bikila of Ethiopia making Olympic history.
ይህ የዘመናት የስፖርታችን ድንዛዜ ግን በተለይ በክቡር ጠቅላይ ሚኒስትሩ የላቀ አስደናቂ ኮሚትመንት እየታጠፈ ይገኛል። የነገ የሀገር ኮከቦችን ለመፍጠር መጀመሪያ ዘመናዊ መሰረተ ልማቶችን በብዛትና በጥራት የማመቻቸት የመንግስት ታላቅ ራዕይ መሬት ወርደው እየታዩ ባሉ ተደናቂ ስራዎች እየተገለጠም ነው። ይበል ይቀጥል የሚያሰኝም ነው። ዛሬ እዚህ ቦታ እንዳየኸው ሁለት ነገር አቅፎ ይዟል። አንደኛ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ቀነኒሳ፣ እነ ደራርቱ ሐውልት የተሰራላቸው ቦታ ነው። እነ ጥሩነሽ፣ እነ መሰረት ደፋር ተራ ዜጋ አይደሉም። ብዙዎቻችን በእንባያራጩ ለትውልድ ምሳሌ የሆኑ ኢትዮጵያን በዓለም መድረክ ላይ ከፍ ላ እንድትነሳ ያደረጉ ጀግኖች ናቸው። እነዚህ ሰዎች ከሞቱ በኋላ በሰልፍ ብንቀብራቸው በቂ አይደለም። በህይወት እያሉ መከበር አለባቸው። የነሱን ክብር ያየንበት ቀን ነው። ያ ግን ብቻውን በቂ አይደለም። እንዳየው በሁሉም መስክ ህፃናት፣ ታዳጊዎች መሰልጠን የሚችሉበት ስራ ሰርተናል። ማንን እያዩ? ደራርቱን እያዩ፣ ኃይሌን እያዩ፣ ቀነኒሳን እያዩ፣ ጥሩዬን እያዩ። እነዚህ ይሄንን እያዩ ካደጉ እሱን ለመሆን ስለሚሰሩ ኢትዮጵያ በቀጣይነት በዓለም መድረክ ስሟን የሚያስጠሩ ጀግኖች ትፈጥራለች ማለት ነው። ሳንዘራ ማጨድ አይቻልም። ይህ ካዛንቺስ የሚገኘው አዲሱ ስፖርት ፓርክ የመጀመሪያው የኢትዮጵያ የተሟላ ዘመናዊ የስፖርት ፓርክ ነው። በስርዓት ለውጦች ቅብብል ውስጥ ለመጀመሪያ ጊዜ መንግስት ለስፖርት መሰረተ ልማቶች ሙሉ ትኩረት ሰጥቶበት በ5.7 ሄክታር መሬት ላይ ያረፈው ዓለም አቀፍ ደረጃውን የጠበቀው የስፖርትና የአረንጓዴ መዝናኛ ስፍራ ነው። ሀገርን ያስጠሩ ጀግኖች የተዘከሩበት፣ በስፖርታችን የነገ ስኬት ግብ ተስጦን ከፋውንዴሽኑ ለመፍጠር እየተደረገ ባለው ጥረት ቁልፍ ጅማሮም ነው። ያለ ትናንት ዛሬ ላይ አንደርስም፣ ያለ ዛሬም ነገን አንሻገርም፣ ያልዘራነውንም ልናጭድ አንችልም። ስፖርት አንድነትን፣ ስፖርት ሰላምን፣ ስፖርት ወዳጅነትን፣ ስፖርት በልዩነታችን መካከልም ውጣ ውረዶችን ሁሉ በጸና የማይነጥፍ መተባበር ውስጥ የተሻገረ የሀገር ብሔራዊ ከፍታ ለመፍጠር ስፖርት ታላቁ መሳሪያም ነው። ከዓመታት ብክነት በኋላም በመንግስት ደረጃ እንዲህ አጠንክረን ከያዝነው አማራጮችን ከዘመናዊ አደረጃጀት ጋር በሁሉም የሀገራችን ከተሞች የተሰጠው ማረፊያ ስፍራዎች ተደራሽ ካደረግን ተዝቆ የማያልቅ ጠቀሜታ በሂደትም ያመጣልናል። ይሄ የስፖርት ፓርክ ለአዲስ አበባ ብቻ ሳይሆን ለሀገራችንም የመጀመሪያ ነው። ወደ 5.7 ሄክታር መሬት ላይ ነው የተሰራው። እነኚህ የተገነቡት የስፖርት ፋሲሊቲዎች ወይም ደግሞ የስፖርት መሰረተ ልማቶች አካተው ያዙ አሉ። ሁሉንም አይነት የስፖርት አይነት አካቶ የያዘው ይሄ የኛ መሀል ካዛንቺስ ላይ የተሰራ ታሪካዊ የሆነ የመጀመሪያው የስፖርት ፓርክ ነው ማለት ነው። ወደ 5.7 ሄክታር መሬት ላይ ነው የተሰራው። እነኚህ የተገነቡት የስፖርት ፋሲሊቲዎች ወይም ደግሞ የስፖርት መሰረተ ልማቶች በዋናነት ኢትዮጵያን ወርቅ ያለበሷትን ባንዲራችንን በዓለም አደባባይ ከፍ ያደረጉ በተለያየ በማይገባን ስም ዓለም ላይ የታወቅንበትን በአዲስ ክብር እንዲሻር ያደረጉ የአትሌቶቻችን ክብር መገለጫ ፓርክ ጭምር መሆኑ ነው። እንግዲህ ከአትሌት አበበ ቢቂላ ጀምረን እስካሁኖቹ አትሌቶቻችን በኦሎምፒክ ውድድር ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። የማይነቃነቅ ከትውልድ ትውልድ አስተማሪ ትንንሹ ላይ ካልሰራን ትልቁ አይመጣም። ወትሮ እግር ኳስ በኢትዮጵያ የመጀመሪያው ተጋጣሚ ራሱ ሜዳው ነበር። ይህ ወትሮ ቅንጦት ይመስለን የነበረው የስፖርታችን ቅኝትን ወደ ከፍታው ለማምጣት ከፋውንዴሽኑ የተጀመረ የትውልድ ተደናቂው አሻራ ነው። ይህ ለነገ ሀገር የጸኑ ኮከቦች መፈጠር መንደርደሪያው ምዕራፍም ነው። ትዕግስት፣ ሂደት፣ ዘመናዊ አስተሳሰብ፣ እንዲህ አይነት የተዋጣላቸው ዘመናዊ ስፖርት መሰረተ ልማቶች በየሰፈሩ በብዛት እየታዩ ያሉ ምቹ ሜዳዎችን ጨምሮ የነገ ሀገር ኮከቦችን
ለመፍጠር ከግራውንዱ ከፋውንዴሽኑ የመጀመር ተደናቂውም ተግባር ነው። ከደሳሳ ጎጆዎች ተነስተው ለዓመታት በብዙ ያልተመቹ ጣውረዶች ውስጥ ተሻግረው ጸንተው ከፍ ያሉ ጀግኖችንም መዘከር፣ ማወደስ፣ ማስታወስ ራሱ ሌላም ጀግንነት ነው። ይህ እነዛ የወርቅ አትሌቶችን፣ እነዛ ጀግኖችን፣ እነዛ በዓለም አደባባይ በኦሎምፒክ በዓለም ሻምፒዮና ከአረንጓዴ ቢጫ ቀዩ ሰንደቃችን ጋር በወርቅ ደምቀው ያስጨፈሩን እልፍ የጸኑ ጀግኖች አትሌቶችን የመዘከር ታላቅ የትውልድ አሻራ ለነገ ኮከቦች መፈጠር ኃያል መነቃቃትም ይፈጥራል። ይህ የወረዳ ጤና ጣቢያ የመሰለ ጽሕፈት ቤት ላላቸው እንደ ኢትዮጵያ አትሌቲክስ ፌዴሬሽንና ሌሎች መሰሎቹ የስፖርት ተቋማትም ጥሩ ማስተማሪያም ነው። የራሳቸው የረባ ጽሕፈት ቤት እንኳን የሌላቸው ታሪካቸውን፣ ሚናቸውን፣ የጀግኖቻቸውን አሻራ ሰድሮ ለትውልድ ለማስተላለፍ ሐሳቡ ያጠራቸው የስፖርት ፌዴሬሽኖች፣ ጥገኞቹ ክለቦቻችን፣ አጠቃላይ ባለድርሻ አካላት የሚገባቸው ከሆነ ሌላኛውም ሌሰን ነው። ጀግኖቹን መዘከር፣ ትናንትን ማስታወስ፣ ትውልድ ለሀገር በጸና ታታሪነት የፈጸሙትን ጀብድ እንዲያውቅ እንዲረዳ ሊያደርጉ የሚችሉ መጽሐፎችን፣ ዶክመንተሪዎችን በኃላፊነት ሰድሮ ለታሪክ ማስተላለፍ፣ መልሶ ገበያ ማድረግና መጠቀም በጀቱ ኑሮ ሐሳቡ ላጠራቸው የስፖርታችን ድንዝዝ ተቋማትም ጥሩ ሪቪው ነው። የወረዳ ጤና ጣቢያ የሚመስሉ የስፖርት ጽሕፈት ቤቶቻቸውን ከገባቸው ፈጥነው ለማስተካከል የሚችሉበት ይበል ይቀጥል ይጠናከር የሚያሰኘው የመንግስት የትውልድ አሻራ ነው። የኢትዮጵያ ቡድን አረንጓዴ ሹራብ፣ ቢጫ ቁምጣና ቀይ እግር ሹራብ አድርጓል። የእስራኤል ቡድን ነጭ ሹራብ፣ ሰማያዊ ቁምጣ፣ ዥጉርጉር የእግር ሹራብ አድርገዋል። አርቢትሮቹ ሶስቱም ከሁንጋሪያ የመጡ አርቢትርና ሁለት መስመር ዳኞች ናቸው። በኢትዮጵያ የስፖርት የታሪክ ጉዞ እንደ ወክማ ያሉ የስፖርት ማዕከሎች ብቁ በተለያዩ ስፖርታዊ እንቅስቃሴዎች የዳበሩ ዜጎችን እስከ ሀገር ውጤታማ ኮከቦች በመፍጠር ደረጃ ሚናቸው ታላቅ እንደነበር ይታወቃል። በየሰፈሩ በብዛት እየተሰሩ ያሉ ምቹ ሜዳዎች ባሻገር ደግሞ እንደ ካዛንቺሱ አዲስ ስፖርት ፓርክ አይነቶቹ የነገ የትውልድ አሻራ ሕያው ቀለሞች ሆነው ይጠቀሳሉ። የበለጠ ሊቀጥል፣ ሊበረታታ፣ ሊደነቅ የሚገባው ታላቅ ስራም ነው። መንግስት ከዘመናዊ ስፖርት መሰረተ ልማቶች ግንባታ ባሻገር ግን ለነገ የሀገር ኮከቦች መፈጠር ለጀመረው ተደናቂ ጉዞ ግብ መሳካት ሲባል በስፖርታችን አስተዳደራዊ መዋቅር ውስጥ የሚገኙ ከጥገኝነት ያልተላቀቁ ዕውቀት አጠር አሰራሮችን መቅረፍ ያስፈልጋል። የዘመናት የስፖርቱ ችንካሮችን አቅጣጫ ማስያዝ፣ ግልጽነት፣ ተጠያቂነት የሰፈነበት ፕሮፌሽናል አስተሳሰብን ያሰረጸ አስተዳደራዊ ቅኝት መፍጠር ያልዘራነውን ለማጨድ ሲጋጋጥ ዕድሜ ልኩን ለኖረው የኢትዮጵያ ስፖርት የውዴታ ግዴታ አስፈላጊም ነው። የዛሬ ጅምር ልፋትን ከታሰበው የለውጥ ምዕራፍ ለማድረስ ከፋውንዴሽኑ የነገ የሀገር ኮከቦችን ለመፍጠር የተጀመረው አስደናቂ ጉዞ ዋና ማረፊያ ቅርንጫፎቹ መዘመን ላይ አበክሮ ማሰብም ያስፈልጋል። ያኔ በሀገር የስፖርት ልማት ገጽታ ላይ ታላቅ ሚና ያለው የነገ የሀገር ኮከቦችን ለመፍጠር እስካሁን ያልዘራነውን ለማጨድ ከመሞከር ወጥተን የዘራነውን ፍሬ ወደ መጠበቁ ያመጣናል። Ethiopia, Abebe Bikila, Mama Walde, Midas Yipta, Dirata Tulu, Haile Gebrselassie, Kenenisa Bekele. ተስፋ ሰንቀን ሸኝተናል፣ ዛሬም በድሉ ተማምነናል። መች ሊያሳፍሩ ጀግኖቻችን በዘመን ቀለም አሻራ እነዛ በዓለም አደባባይ ሀገርን ያስጠሩ ጀግና የጸኑ አትሌቶችን መዘከርም የነገ የሀገር ኮከቦች ለመፍጠር ታላቅ ሚናም ይጫወትልናል። ምክንያቱም ያለ ትናንት ዛሬ ላይ አንደርስምና፣ ያለ ዛሬም ነገን አንሻገርምና ትናንትን ማክበር ዛሬ ላይ ያደርሳል። ዛሬን መሬት በወረዱ እንዲህ አይነት የስፖርታችን ታላቅ የትውልድ አሻራ ሰርቶ ማሳየት ደግሞ ያልዘራነውን የነገ የሀገር የስፖርታችን ኮከቦች ለመፍጠር በባዶ ሜዳ ከመጠበቅ ወጥተን ዘርተን ያሳየነውን በትውልድ ቅብብል አሻራ ወደ መጠበቁ ያመጣልናል። ይህ ይበል ይቀጥል ይጠናከር የሚያሰኘው የመንግስት የትውልድ የስፖርታችን ታላቁ አሻራ ነው። ኤፍሬም የማነ ነኝ።